ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የሐምሌ 20 ቀን 2018 ዓ.ም የምሽት አጭር የዜና ጥንቅር ነው። ከዜናው ጋር ነው በረከት አብሳምሶን ነኝ። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም አርዕስተ ዜናን እናስቀድም። በመጀመሪያም የገቢ አሰባሰብ በ2019 ዓ.ም የሚል የዜና ጥንቅር አለን። እንዲሁም የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም የሚል የዜና ጥንቅርም ይዘናል። ከባህር ማዶ ዘገባዎቻችን ደግሞ የእስራኤል ጦር ቢያንስ 70 ፍልስጤማውያንን ከዌስት ባንክ አግቶ ወስዷል ተብሏል። ስለዚህም የምንዳስስ ይሆናል። በመጨረሻም ሁቲ ሳውዲን የጦር ሰፈር ደብድቧል። ስለዚህም የምንመለከት ይሆናል። እስከ ዜናው ማብቂያ አብራችሁን ሁኑ። በመጀመሪያም በ2019 በጀት ዓመት ከግብር 2.83 ትሪሊዮን ብር ገቢ ለመሰብሰብ መታቀዱን የገቢዎች ሚኒስቴር ገልጿል። ይህ የተገለጸው የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ ዝግጅት ላይ ያተኮረ ዓመታዊ ምክክር መድረክ በተካሄደበት ወቅት ነው። በመድረኩ የገቢዎች ሚኒስቴር አይናለም ንጉሴ በተጠናቀቀው በ2018 በጀት ዓመት ከግብር 1.5 ትሪሊዮን ለመሰብሰብ ታቅዶ 1.518 ትሪሊዮን ብር በመሰብሰብ ከእቅድ በላይ ማሳካት ተችሏል ነው ያሉት። የታክስ መሰረትን ከማስፋትና አስተዳደሩን በማሻሻል በበጀት ዓመቱ አዎንታዊ እርምጃዎች መወሰዳቸውን የገለጹት ሚኒስትሯ ክልሎችን በየራሳቸው እየሰበሰበ ያሉት ግብር ለውጥ ማምጣቱን አመላክተዋል። መደበኛ የኢኮኖሚ እንቅስቃሴ ወደ ታክስ ለማስገባት አሁንም በርካታ ስራዎች እንደሚቀሩ በመጠቆም ግዙፍ ኢኮኖሚን እየገነባች ያለች ሀገር ከዚህም በላይ ሀገራዊ ታክስ ገቢ መሰብሰብ አቅምን ማሳደግ ይጠበቅባታል ነው ያሉት። በተያያዘው 2019 በጀት ዓመትም ከግብር 2.83 ትሪሊዮን ብር ለመሰብሰብ መታቀዱን የተናገሩት ሚኒስትሯ የሀገር ውስጥ ምርትን ከመነሻው በመከታተልና የገቢ ሸቀጦችን በማጥራት ከአምራቾች አስመጪዎችና አከፋፋዮች ጋር በቅንጅት የሚሰራ እንደሚሆንም ገልጸዋል። ኢትዮጵያ ከአሜሪካ አፍሪካ ህዝብ ጋር በመተባበር የምታስተናግደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም በአዲስ አበባ መካሄድ ጀመረ። መድረኩ በዘመቻና ስምሪት ወቅት የሚያጋጥሙ ችግሮችን ለመፍታት ዘመናዊ ስልት መቀየስ የሚያስችል እድል በመፍጠር ያስችላል የተባለ ሲሆን ኢትዮጵያ በቀጠናው ሽብርተኝነትን በመዋጋትና ሰላምን በማስፈን ግንባር ቀደም ሚናዋን እየተወጣች መሆኑን የተነገረው የመከላከያ ሎጂስቲክስ ዋና መምሪያ ሌተናል ጀነራል አብዱልረህማን እስማኤል ኢትዮጵያ ለቀጠናው ብሎም ለዓለም ሰላም እና ደህንነት ያላትን ቁርጠኝነት ዘመናትን የተሻገረ ነው ብለዋል። በመድረኩም የተሟላ ሎጂስቲክስ እና ኮሚኒኬሽን ስርዓትን በማረጋገጥ ሽብርተኝነትን መከላከል ሰላምን በማስፈን የተሳካ ተልዕኮ መፈጸሟንም አክለዋል። የእስራኤል ጦር ቢያንስ 70 ፍልስጤማውያንን ከዌስት ባንክ አግቶ ወስዷል ተባለ። ጦር በኃይል በተቆጣጠራቸው የዌስት ባንክ አካባቢዎች ላይ በፈጸመው ተጨማሪ ጥቃት 8 ሰዎች ቆስለዋል። በዌስት ባንክ ግዛት በሚገኙት ናባላ፣ ጀኒን፣ ቤተልሔም፣ ሄብሮን፣ ራማላህ እና አልብሪህ ከተሞች አፈሳ እንደነበርም ተገልጿል። አፈሳ የእስራኤልን መስፋፋት በተቃወሙ ፍልስጤማውያን ላይ ያነጣጠረ እንደሆነም ተመላክቷል። ባሳለፍነው አርብ እስራኤሉ ጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትር እስራኤል ካታዝ በዌስት ባንክ ሰፊ ወታደራዊ እርምጃ እንዲደረግ ትዕዛዝ ከሰጡ በኋላ ነው ጦር አፈሳና ጥቃት ማድረስም የተጀመረው። ዘገባው የሚድል ኢስት ሞኒተር ነው። ሁቲ የሳውዲ የጦር ሰፈር እንደበደበ ብለን ከባህር ማዶ ዘገባዎቻችን ጋር ተመልሰናል። ተመልካቾቻችን የየመን ታጣቂዎች ካሚሽ ሙሳይት የጦር ሰፈር ላይ በፈጸሙት ጥቃት ከፍተኛ ጉዳት ደርሷል። በአሲር ግዛት በሚገኘው በዚህ የጦር ሰፈር ከደረሰበት ጥቃት በኋላ ከፍተኛ ፍንዳታ መሰማቱም ተገልጿል። ከዚህ ጥቃት በኋላ ከጂዳ ወደ ሪያድ የሚደረግ በረራም የተቋረጠ ሲሆን በተለይም ለ10 ዓመታት ቅርብ የሆኑ በሳውዲ አረቢያ አካባቢዎች እንቅስቃሴ እንዲገደምም ትዕዛዝ አስተላልፈዋል የተባለው ዘገባው የፓርስ ቱዴይ ነው። ተመልካቾቻችን ለዛሬ ያዝናቸው ልዩ የውሎ ኢትዮጵያ ሐምሌ 20 ቀን 2018 ዓ.ም የምሽት አጭር የዜና ጥንቅሮቻችን ይመስሉ ነበር። ከዜናው ጋር በረከት አብሳምሶን ነበርኩኝ። የደቦል ዜና ፕላስ የቴሌግራም ቻናልን በመቀላቀል ሰፊ የዜና ጥንቅርን ያገኙ እንላለን። በሌሎች ዜናዎች እስከምንገናኝ ሰላም።